የሰላምን ህይወት ለመታደግ ስንል እንጂ እኔና መቅዲ ፍቅረኛሞች አይደለንም ልንሆንም አንችልም። ማትወጣው ችግር ውስጥ እንደምትገባ ነው መናገር። በተለይ ደግሞ እሷ በቃ የተናገርኩትን ከማድረግ ደግሞ ወደ ኋላ አይደለም። ይቅርታ አድርጊልኝ። አንቺን ክፉ ሁነሽ ከማይ እኔ መሰደብ የኔ ክብር ዝቅ ቢል መርጬ ነው ይሄን ያደረኩት። ስጀምር ባንተ አልፈርድብህም። እኔ ስለማታውቀኝ ነው። ማንነቴን ደግሞ በቅርብ አሳይሃለሁ። ታያለህ። ወንድና ሴቱ ያኔ ይለይልናል። ሴት ልጅን መጉዳት በህይወቴ ልፈልገው የማልችለው ነገር ነው። እናቴ ሴት ናት፣ እህቴ ሴት ናት። የሆነ ችግር ውስጥ ገብቻለሁ ብሏል። ለዛ ለገባበት ችግር እስኪወጣ ጸሎት እናደርግለት ብያችሁ ነበር። ማንነቱን ስለማውቅ ነው። ይህን ነገር ብነግርሽ አንቺ ትጎጃለሽ፣ ክላስሽን ትቀሪያለሽ፣ ትፈሪያለሽ፣ ትጨነቂያለሽ ብዬ በማሰብ ሁሉንን ነገር ደበኩሽ። አሳዝነናችኋል፣ አስቆጥተናችኋል። ከልብ ይቅርታ እንጠይቃለን። ኮመንት ላይ ፒን አደርገዋለሁ የሰላምዬን አካውንት። በዚህ ቪዲዮ 15000 እንደምታስገባት ባለሙሉ እምነት ነኝ። ከመዋደድ ሚዛን ፍቅርን ላጎደለ አንተ ትብስኔ ብሎ ያቻቻል። ሐዘኑን ደስታውን ተካፋይ በአብሮነት ከራሴ ማይለይ አለ ጓደኝነት። አንዴ ጥፋተኝነት አንዴ ደግሞ ልክነት ውድቀምጥም ያለበት ደስ ይላል ጓደኝነት። አዎ ፍቅር ጓደኝነት፣ አዎ ደስታ ጓደኝነት፣ አዎ ፍቅር። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ፍቅራችሁ ይብዛ። ያው ሰሞኑን ያለውን ነገር ታውቃላችሁ። ሁላችሁም ተጨንቃችኋል። እናንተ ብቻ አይደላችሁም፣ እኛም ሁላችንም ተጨንቀናልና ዛሬ ያለውን ነገር በሙሉ ወደ እናንተ እውነታውን ለመናገር ነው የመጣ ነው። እኛ ብቻ አይደለንም፣ እንዲንና ሰላምንም ጠርተናቸዋል። እነሱ ይምጡና ያለውን ነገር የተፈጠረውን ነገር እስከዛሬ እየሆነ ያለው ነገር ለምን እንደነበረ ሁሉንም ነገር በግልጽ ለእናንተ እንነግራችኋለን ማለት ነው። ገቡ ገቡ። እንዴት ነሽ አባቴ? እንዴት ናችሁ? አለ ያው ሰሞኑን የተፈጠረውን ነገር ሁላችሁም አይታችኋል። ቤተሰቦቻችንም ያላችሁም ጓደኞቻችንም ሁላችንም እንደዚህ በተረጋጋ መንፈስ አላወራንም እስካሁን አይደለ? እና ዛሬ የጠራኋችሁ ሁሉም ነገር በግልጽ መወራት ስላለበት እና እንደዚህ በቃላ እኛ ትላልቅ ሰዎች ነን አይደለ? ይሄን ያክል መጫጫሁ፣ እንደዚህ መባባሉ፣ ማስመሰሉ ሁሉ ነገር እዚህ ላይ እንዲቆም ምናምን ስለፈለግኩኝ ነው። የሆነበትን ሁሉንም ነገር እነግራችኋለሁ። እናንተ ሳታውቁት አንቺም እንዲም መቅድም ያው በስሱን የነገርኳት እንጂ ብዙ ስቴፕ ብቻዬን እንደሆንኩኝ የምታውቀው ነገር የለም። እንዲሁም ደግሞ ቤተሰቦቻችን ምንም የሚያውቁት ነገር የለም። ስለዚህ ዛሬ ሁሉንም ነገር ከእናንተ ከጓደኞች የሚደበቅ ነገር እንደሌለ እንዲሁም ደግሞ ቤተሰቦቻችንም ሁሉን ነገር ማወቅ እንዳለባቸው ስለተሰማኝ ከዚህ በላይ እያስመሰልኩኝ የሌለኝ ማንነትን ይዤ መቀጠል ስለሰለቸኝ ስለበቃኝ ሁሉንም ለመናገር ነው እዚህ የመጣሁት። እኔ አንቺን መጉዳት እፈልጋለሁ? በፍጹም አልፈልግም። እኔ እንደዚህ አይነት ማንነት እንደሌለኝ ሁላችሁም ታውቃላችሁ። እንደዚህ አይነት ሰው አይደለሁም። ለሆነም የማልፈልገው ማንነት ቢኖር ይሄ ማንነት ነው። ሴት ልጅን መጉዳት በህይወቴ ልፈልገው የማልችለው ነገር። እናቴ ሴት ናት፣ እህቴ ሴት ናት። ብዙ የምወዳቸው እህት ጓደኞች ሴቶች አሉ። በእነሱ ላይ ተነስቼ ራሱን የሴት ልጅን
ክፉ ነገር አይደለም እንደዚህ ማስለቀስ ምናምን ቀርቶ በእኔ ምክንያት ክፉ ነገር እንዲነካቸው አልፈልግም። አንድ ቀን ሴት ልጅን መጥፎ ቃል ተናግሬ አላውቅም። የኔ ማንነት አይደለም ይሄ። ግን እስኪ እውነታውን ላሳያችሁ። እናንተም አልሰማችሁም፣ በደንብ እንድትሰሙ ትፈልጋለሁ። እሺ ሰላም ጆሲ፣ እንዴት ነህ? ለጥብቅ ጉዳይ ፈልጌ ነበረ። ችግር ከመፈጠሩ በፊት አሁኑኑ ልታናግረኝ እፈልጋለሁ። ስልክህን ዩቲዩብ ላይ ነው ያገኘሁት። ወይ ብራዘር፣ ሰላም ነው? ለምን ጉዳይ ነው አባቴ? በሰላም ነው? ቆይ አንተ ከሰላም ጋር ያለ ግንኙነት ምንድን ነው? ማለት በተደጋጋሚ ጊዜ አያቸዋለሁ ምናምን። ይኸውልህ በጣም የማትወጣው ችግር ውስጥ እንዳትገባ ነግሬሃለሁ። ከእሷ ልጅ ጋር ያለን ግንኙነት እንድታቆም እፈልጋለሁ። እንዴ ምን እያልክ ነው አባቴ? ልታስፈራራኝ እየሞከርክ ነው እንዴ? ሲጀመር አንተ ማንህና ነው እኔን እንደዚህ በዚህ ልክ የምትወራ? የት አውቀኝ ነው? የት ታውቀኛለህ? ይኸውልህ ነገርኩህ። እኔ ከአሁን በኋላ ከአንተ ጋር እንደ ሴት የማወራበት ምንም ነገር የለኝም። ገብቶሃል አይደል? ከእሷ ጋር ያለህን ነገር እንድታቆም እፈልጋለሁኝ። በቃ ሰላም ማለት ለእኔ እንዴት አድርጌ እንደምነግር እራሱ አታውቅም። ማለት ከልቤ ነው የምወዳት፣ ከልቤ ነው የማፈቅራት። ስለዚህ ከእሷ ልጅ ጋር ያለን ግንኙነት አሁኑኑ እንድታቆም እፈልጋለሁ። ይኸውልህ አባቴ፣ ምንድን ነው በዚህ ልክ በስልክ እንደዚህ የምትፎክረው የምትስተው? ብራዘር እንዴ እኔ እኮ በክብር ነበር እያወራሁ የነበረው። ሲቀጥል ደግሞ ከሰላም ጋር የሆነ ግንኙነት ቢኖርም በእርግጠኝነት እግዚአብሔርን እኔ አውቃለሁኝ። ምክንያቱም ሰላም ለእኔ አንድም ነገር ስለማትዋሸኝ ማለት ነው እንዴ። እና ደግሞ እንደዚህ ስላልክ ምናምን ምንም የሚፈጠር ነገር እንደሌለ ማወቅ አለብሽ። እና ደግሞ በእርግጠኝነት እሷ አታውቅም። በእርግጠኝነት ማለት ነው እግዚአብሔር ምዬ ነው የምነግርህ። ምክንያቱም እሷ ብታውቅ ኑሮ ለእኔ አንድ ነገር አትደብቀኝም። ገባ? ስለዚህ አሁን ዝም ብለህ እዚህ መፎከሩ ምንም ትርጉም የለውም። እሺ? እና ደግሞ አንተ ስለፈለግ ምንም የሚፈጠር ነገር የለም፣ እሷ ካልፈለገች ማለት ነው። እሺ አባቴ ተረጋጋ መጀመሪያ። ስማ፣ አታውቃት ምን ያልከኝ? ትገርማለህ። አንተ እንኳን ታውቃታለህ እኮ። ከ9 እስከ 12 ለምለም ተስፋ ትምህርት ቤት አብረን ተምረናል። ቢ ክላስ ገባ። በጣም ብዙ ነገር ነው የማውቀው ስለሷ። አሁንም አዲስ አበባ እንደመጣችና ፋርማሲ እየተማረች እንደሆነ ብቻዋን እንዳለች አውቃለሁኝ። እንዴት አታውቃትም ትለኛለህ? በጣም ብዙ ነገር ነው የማውቀው ስለሷ። እና ሲጀምር ባንተ አልፈርድብህም። እኔ ስለማታውቀኝ ነው። ማንነቴን ደግሞ በቅርብ አሳይሃለሁኝ። ታያለህ። ወንድና ሴቱ ያኔ ይለይልናል። እና በቀደም መጥቼ ይቅርታ አቋረጥኳችሁ። ይቀጥላል ቮይሱ። በቀደም መጥቼ የት ነው የተማርሽው ምናምን ብዬ ሁሉ ነገር አልጠየኩሽም ማለት ግራ ገብቶኛል። ጆሲም እኮ አይ ጠይቄሻለሁ አልጠየኩሽም? በቀደም መጥቼ የጠየኩሽ ደግሞ ይሄንን ነገር ስለሰማሁኝ አለ አይደለ? አንቺ ምንም እንደማትደብቂኝ አውቃለሁ፣ ሁሉንም ነገር አውቃለሁ። ግን ደግሞ እንደዚህ ሲለኝ ግራ ገባኝና ከዛ መጥቼ ጠየኩሽ። ስለዚህ ነገር አልነገርኩሽም አይደል? የምታውቂው ነገር የለም። anyway እንጨርሰው። ቆይ ደግሞ እያወራሁ አይደል እንዴ? ዝም የምትለው ምንድን ነው? ንቀት ነው? 2 ቀን 3 ቀን ምናምን በላይ ቮይስ አደረኩልህ፣ ቴክስት አደረኩልህ፣ አትመልስም። ንቀት መሆኑ ነው? ችግር የለም። ከዚህ በኋላ ግን ለሚደርስብህ ነገር እኔ ኃላፊነቱ እንደማልወስድ ነው የምነግርህ። የማትወጣው ችግር ውስጥ እንደምትገባ ነው የምነግርህ። በተለይ ደግሞ እሷ በቃ የተናገርኩትን ከማድረግ ደግሞ ወደኋላ አልልም። ይህን ቮይስ ሲልክልኝ በቃ በጣም ተጨናነኩኝ። አንቺ የማይሆን ነገር ውስጥ እንዳትገቢብኝ ፈራው። ገብቶሻል አይደለ? ያንቺን መጥፎ ከማይ አንቺ ክፉ ነገር ሆነሽ ከማይ እኔ መስዋዕትነት መክፈል ያለብኝ ነገር ሁሉ መክፈል እንዳለብኝ ተሰማኝ። ምክንያቱም አንቺ ማለት ለኔ ታውቂያለሽ ከእህትነት በላይ ነሽ፣ ከእህት በላይ ነሽ። ገብቶሻል? ታሜ ሳለ በሌለ ነገርሽ ብዙ ነገር ያደረግሽልኝ ለኔ ሳቴ ለብዙ ሰዎች ለኔ ብለሽ የማታውቂ ሴት ነሽ። ስለዚህ ያንቺን ክፉ ከማይ እኔ መክፈል ያለብኝ መስዋዕትነቶች ነበሩ፣ ግዴታ መክፈል ነበረብኝ። አዎ ይህን ነገር ሁሉ ደበቅኩሽና ማድረግ ያለብኝን ማድረግ ጀመርኩኝ። ይህን ነገር ብነግርሽ አንቺ ትጎጃለሽ፣ ክላስሽን ትቀሪያለሽ፣ ትፈሪያለሽ፣ ትጨነቂያለሽ ብዬ በማሰብ ሁሉንን ነገር ደበቅኩሽ። ከአንቺም ከቤተሰቦችም ከጓደኞችም ደበቅኳቸው። ነገሩን ብቻዬን መጋፈጥ ጀመርኩ። አዎ ስለዚህ ነገር አንቺ የምታውቂው ነገር እንደሌለ አውቃለሁ። ቢኖር ትነግሪኛለሽ ነው ወይስ የምታውቂው ነገር አለ?
እኮ ብታቂ እንደምትነግርኝ አውቃለሁ። እንደማትዋሽኝ እኔ ምዬ እነግራቸዋለሁ። እግዚአብሔርን ሰላም እንደዚህ አይነት ነገር ውስጥ እንደማትገባ ምንም ነገር እንደማታረግ የሆነ ነገር ቢፈጠር እንደምትነግረኝ ሁሉንም ነገር አውቃለሁ። ስለዚህ ላስጨንቃት አልፈለኩም። ነገሩን በብልሃት መያዝ ጀመርኩኝ። ያለኝ አማራጭ ምንድነው? ከሰላም ራቅ ነው ያለኝ። ከሰላም ጋር ፍቅረኛሞች መስለነው አይቶ መሰለኝ ይህን ሁሉ ነገር የሚዝተው። ስለዚህ ያለኝ አማራጭ ምንድነው? መቅዲን ማስቸገር ነበረ። በቃ የ4 ዓመት ጓደኛዬ ነች። መስዋዕትነት እንድከፊልኝ እፈልጋለሁ። የሰላም ህይወት አደጋ ላይ ነው። የሷን ህይወት ለመታደግ አንቺና እኔ ፍቅረኛሞች መስለን መታየት አለብን፣ ማስመሰል አለብን ስላት ኧረ እኔ እፈራለሁ፣ ስድቡ ምኑ ከባድ ነው አለች። የፈለገ ነገር ይበሉን ይስደቡን፣ በዚህ ሰዓት የሰላምን ህይወት ማትረፍ ነው ያለብን ብዬ ወደ ማስመሰሉ ገባን። ፍቅረኛሞች ነን ብለን መጣን። ይህንን ነገር እኔ ማድረግ ፈልጌው አይደለም፣ እሷ ማድረግ ፈልገው አይደለም። ግን ደግሞ እዚች የምትወያት ምስኪን እህታችን ሴት ናት። የሆነ ነገር ብትባል ትፈራለች። ብቻዋን ነው የምታድረው፣ ብቻዋን ነው የምትኖረው። ይሄ ልጅ አይደለም ከትምህርት ቤት እስከምትማረው አሁን ላይ አዲስ አበባ መጣ ብቻዋን እንደምትኖር ፋርማሲ እንደምትማር ያውቃል። ስለዚህ የሆነ ነገር ቢያረጋት ያለዋት ማን ነኝ? በዚህ ሰዓት እኔ ነኝ። ነገሮችን መጋፈጥ ያለብኝ ማን ነው? እኔ ነኝ። ስለዚህ እናንተ ክብሬን ሳልል መሰደቡ ሳያስጨንቃት እሷንም አስቸግሪያት ግዴታ ይሄን ነገር ማድረግ ነበረብን። ምክንያቱም ሰላምና እኔ ፍቅረኛሞች መስለን መታየት ስለሌለብን እሷ የኔ ፍቅረኛ እንደሆነች ማስመሰል ነበረብን። አንድ ሰው ለማሳመን ስል ይሄን ሁሉ ሰው እንዲሰርበን አደረግን። ችግር የለውም፣ እናንተ ትረዱናላችሁ። እውነታውን ስንናገር ትረዱናላችሁ። እሱ ግን እዚች ምስኪን ላይ የሆነ ነገር ከሰነዘረ በኋላ የሆነ ነገር ካረጋት በኋላ ግን ብናገረው ምን ብለው ምንድነው ጥቅሙ? ያለኝ አማራጭ እኔ ከነገ ዛሬ ጊዜ መግደል ሳይሆን ነገሩን ወደ ህግ መውሰድ ነበረብኝ። ከዛ ወደ ህግ ወሰድኩት። ሄድኩኝ፣ ያለውን ነገር ተናገርኩኝ። ሁሉን ነገር በህግ የተያዘ ነገር ታውቃላችሁ፣ መፍትሄ ግዴታ ነው። ሰውየውን አመጡት። ምንድነው ተብሎ ሲጠየቅ መልስ የለውም። እዛ ቦታ ላይ ቆሞ ምንድነው እኔ ወዳታለሁ እና መውደድ በግድ ይሆናል እንዴ? አይሆንም። ስለዚህ እዛ ቦታ ላይ ህግ ቦታ ላይ በቃ ሲያለቃቅስ ምን ሲል ከዚህ በኋላ አጠገቡ አልደርስም ብሎ ብዙ ነገሮችን አለ ምናምን። ጭራሽ እኔ እንደ ቀልድ ነው የጀመርኩት ምናምን ብሎ ጭራሽ ማፌዝም መቀለድም ጀመረ። እዛ ቦታ ላይ ግን ህግ ቦታ ላይ ሲቀርብ ይሄ ልጅ ማልቀስ ሲጀምር ሁሉ ነገር ለህግ የሚናገረው ነገር የለም። እኔ ሁሉ ነገር ተናገርኩኝ። በቃ እሷ ላይ አንድ ነገር ከሚደርስ ብዬ ነው ሁሉ ነገር ያደረኩት ብዬ ተናገርኩኝ። ከኔ አልፎ መቅደስንም እንድትተባበረኝ ያደረኩት ለዛ ነው እንጂ መቅደስ ስድቡንም ትፈራለች፣ ሁሉ ነገር ትፈራለች። ግን እኔ ምን አልኳት? የእህታችንን ህይወት መታደግ ነው ትልቁ ነገር። ቤተሰቦቻችን እውነታውን ሲያውቁ ይረዱናል ብዬ አስገባኋት ወደዚህ ነገር። ያም ሆነሽ አሁን ከልጁ ጋር ያው እዛ ያለውን ነገር በደንብ ሰሙ ምናምን። ይሄ ነገር ያን ያክል ከባድም ስላልሆነ የተፈጠረ ችግርም ስለሌለ ከዚህ በኋላ ይሄ ነገር አደርጋለሁ ካለ ግን ከባድ ወንጀል ውስጥ እንደሚገባ አስጠንቅቀውት ከኔ ጋር በርቅ እንድንፈጽም እዛው ላይ አነጋገሩን። እኔ ካልደረሰብኝ አልደርስበትም። ልጅቷን ካልተናገራት እሷን አንድ ነገር አደርጋለሁ ካላለ እኔ አልደርስበትም ብዬ ነገሩን በሰላም ፈታ ነው። ይሄንን 2 ቀን ወደ ሚዲያም ያልመጣሁት ይሄንን ነገር ፊክስ እያረኩኝ ህግ ጋር እየተመላለስኩኝ ነበረ። 2 ቀን ሙሉ ሰላምን አላገኘኋትም፣ አልተገናኘንም። ምክንያቱም እኔ ቢዚ ነበርኩ፣ እዛ የተጨናነኩ ነበር። እሷ በነግራት ታለቅሳለች። ሰው በማያውቀው ነገር አስባችሁታል? ይሄን እንደዚህ ነው ተብሎ ሲነገር ምን ያክል እንደሚጨንቅ። ስለዚህ እንደዛ ብዬ ነገሩን መልካም አደረኩት።
ከዛ ነገሩ መልካም እንደሆነ ቀጥታ መጥቼ ይኸው ሰባሰብኳችሁ። ለእናንተ በግልጽ መናገር ነበረብኝ የተፈጠረው ነገር ሁሉ የሰላምን ህይወት ለመታደግ ስንል እንጂ እኔና መቅዲ ፍቅረኛሞች አይደለንም፣ ልንሆንም አንችልም። እያስመሰልን ነበር። አንድ ሰው ለማሳመን ስንል ግን እናንተ ብዙ ወዳጆቻችን አሳዝነናል። ለዚህ ደግሞ ይቅርታ እንጠይቃለን፣ በጣም ይቅርታ እንጠይቃለን። ስለዚህ ሰላምዬ ኤንዲ በጣም ይቅርታ አድርጉልኝ። ይህን ሁሉ ነገር ደብቂያችሁ ብቻዬን ስጋፈጥ ነበረ፣ ግን እግዚአብሔር አላሳፈረኝም። ሁሉም ነገር መልካም አድርጎታል። ማንም ከኛ ማል እንዲጣላ አልፈቅድም። እናንተም አትፈልጉም፣ እኔም አልፈልግም። ስለዚህ ሰላም ሰሞኑን ስላሳዘንኩሽ ስላስለቀስኩሽ በጣም ይቅርታ። ይሄ እኔ ማንነት አይደለም። እንኳን አንቺን ማንንም የመጉዳት ዓላማ የማስለቀስ ሐሳብ የለኝም። ስለዚህ ይቅርታ አድርጊልኝ። አንቺን ክፉ ሁነሽ ከማይ እኔ መሰደብ የኔ ክብር ዝቅ ቢል መርጬ ነው ይሄን ያደረኩት። አንቺ ምንም እንዳትሆኝ ነው። ግን እግዚአብሔር ይመስገን አሁን ሁሉም ነገር መልካም ሆኗል። አሁን እንድታለቅሽ አይደለም፣ ከዚህ በፊትም ያልነገርኩሽ እንዳታለቅሽ ብዬ ነው። ይሄ እኮ በጣም ቀላል ነገር ነው ለኛ። ቤተሰብ ነው አይደለ? በቃ ያሉንን አሉን እነሱም። እኔ በቤተሰብ በነገራችን ላይ በእናንተ አልፈርድም፣ በኦዲየንስ አልፈርድም። ምክንያቱም እናንተ የምትፈርዱት ያያችሁትን ነው። የምናሳየው ነገር ደግሞ ከዚህም በላይ የሚያስደርግ ነው አይደለም? ማሰደብ ከዚህም በላይ የሚያስደርግ ነገር ነው። እኔ ፍቅር ይዞኝ እሷ ፍቅር ይዟት ሳይሆን የሰላምዬን ህይወት ለማዳን ስንል የተጠቀምነው ዘዴ ነው እና ከልብ ይቅርታ አድርጉልኝ። ከልብ ማለት ነው። ያው ትረዱናላችሁ። አሁን ላይ ሁሉ ነገር ስታውቁት ይገባችኋል ብዬ አስባለሁ። በቀደም ራሱ እንባዬ እንደዛ እየመጣ ማውራት ያልቻልኩት እዚህ ችግር ውስጥ ስለነበርኩኝ ነው። ለማን ላዋየው፣ ለማን ልናገረው? ይህን ችግር ማንም እንዲያውቅ አልፈለግኩም። በቃ ለዛ ነው። እግዚአብሔር ይመስገን ችግር ውስጥ ነበርኩኝ። አዎ አሁን ግን ቸሩ መድኃኔዓለም ሁሉን ነገር መልካም አድርጎልኛል። ከዚህ በኋላ ካጠገባችን የሚደርስ ሰው የለም። ከዚህ በኋላ የምንጣላበት ምንም ምክንያት የለም። እናንቺም ደግሞ ምንም እሱ እኮ ታወራታለህ ሲባል አላወራትም ነው የሚለው። አንቺን እኮ አያወራሽም፣ ግን እኔ ላይ ነው መጥቶ የሚዝተው። ስለዚህ አንቺ ምንም የምታውቂው ነገር የለም። ምንም ማልቀስ የለብሽም። በማታውቂው ነገር እንዳትጨናነቂ ስለፈለግኩኝ ነው እኔ ከአንቺ መደበቅ የፈለግኩት ነገሩ። ግን ችግር እንዲደርስብሽ ደግሞ አልመርጥም። ስለዚህ ለዛ ነው። ግን ስላስከፋዎች በጣም ይቅርታ። እሺ በጣም ይቅርታ ጆሲ። ማለት በእኔ ምክንያት እንደዚህ አይነት ነገር እንድትገቡ ስላደረኳችሁ ምናምን በጣም ይቅርታ። በአንቺ ምክንያት አይደለም። አንቺ ምንም የምታውቂው ነገር የለም እኮ ሰላም። ምንም የምታውቂው ነገር እኮ የለም አንቺ እኮ እንደውም ሳታውቂ ተጎዳሽ። ምንም ነገር ሳታውቂ ተጎዳሽ እኮ አንቺ እንጂ በአንቺ ምክንያት አይደለም የገባነው። ግን ያንቺን ህይወት ግን በቃ ማንም እየመጣ ዝም ብሎ የሚጮህ ሰው ግን አንቺን ሊያናድድሽ ሊያስፈራራሽ እንደሌለበት ስለተሰማኝ ያው ገባንበት። ከመቅዲ ጋር ተባብረን ይህን ችግር መፍታት ስለነበረብን አወራን። እሷን አስጨንቄ አስገባዋል ወደዚህ ነገር ውስጥ እና ማልቀስ አያስፈልግም። አንቺ አታውቂው ሰውዬው። ስለዚህ እኮ ጥፋተኛ አይደለሽ። ስለዚህ ለዛ ነው መቅዲ ያው እኔ ከልብ ይቅርታ እጠይቃለሁ። መቅዲን በጣም አመሰግናለሁ። ቤተሰቦቼ እውነታው ይህ ነው እንጂ እኔ መቅዲን አፍቅሪያት ሰላምን ለማስቀናት ያደረኩት ሁኔታ አይደለም። በፍጹም አላደርገውም። እኔ እንደዛ የኔ ማንነት የለኝም። በአንድ ሴት እየተጫወትኩ በአንድ ሴት የምቀልድ ወንድ አይደለሁም። የኔ ማንነት አይደለም ይሄ። እኔ እኮ ዓላማዬ ሰዎች ፍቅር እንዲሆኑ፣ ሰዎች አንድ እንዲሆኑ የምፈልግ ሰው ነኝ። ስለዚህ ከእግዚአብሔር ጋር ያ ነገር ይቀጥላል።
እናንተን ግን ከልብ ይቅርታ እንጠይቃለሁ። ከልብ ይቅርታ ማለት ነው። በቃ ሁላችሁንም አሳዝነናችኋል፣ አስቆጥተናችኋል። ከልብ ይቅርታ እንጠይቃለን። መጀመሪያ ላይ አላመንኩትም ነበረ፣ ግን በጣም ከባድ ነበረ ማለት ሰው እኛ እውነቱን እያወቅን ሰው ግን መጥቶ ሲያለቅስ ያለው ነገር ሰው ሲናገርን ያለው ነገር ከባድ ነበረ። ከእናንተ በላይ ደግሞ አጠገባችን ያሉ ሰዎች ደግሞ ሲጎዱ ማየት በጣም ከባድ ነው። ፊት ለፊት እያየን ሲያደርጉት ማየት በጣም ከባድ ነው። ቁጭ ብሎ እንደሚታየው አይደለም። ከባድ ነው። ብዙ አልቅሳለች ሰላም፣ ብዙ ተጎድታለች እና ብቻ ከባድ ነው። ብዙ እንትን አልበል። በጣም ይቅርታ ለተፈጠረው ነገር ሰላም፣ በጣም ይቅርታ። ምንም ነገር የተፈጠረ ነገር የለም። እኔና ጆሲ በጣም የምንዋደድ እህትና ወንድሞች ነን። በመተባበርና አንቺን ብቻ ብሎታል ጆሲ። እንዲ በጣም ይቅርታ ለተፈጠረው ነገር በጣም ይቅርታ። እኔ እኮ ነገሮችን ሁሉ እኮ የደበኩሽ በማታውቂው ነገር እንድታለቅሽ ስለማልፈልግ ነው። በማታውቂው ነገር ለምን ታለቅሻለሽ አንቺ? በቃ ሴት ልጅ ነች፣ ብዙ ወንድ ሊመኝሽ ይችላል። ባህሪሽን አይቶ ጸባይሽን አይቶ አንቺ ሳታውቂው ብዙ የሚወዱሽ ወንዶች ይኖራሉ። ከነዛ መሀል አንዱ እኔ ላይ ዛቻ መጣ፣ አንቺን ማስፈራራት ሊጀምር ሲል እኔ ተጋፈጥኩት፣ ያለውን ነገር ምናምን አወራሁት፣ ወደ ህግ ወሰድኩት፣ ፈተሁት። በቃ ምክንያቱም አንቺ ማወቅ የለብሽም፣ እዚህ ብቻሽን ነው የምትኖሪው፣ እንድትጨነቂ አልፈልግም። እሺ አሁንም ቢሆን አንቺ እንደ እህት በጣም ብዙ ነገር አድርገሽልኛል፣ ከእህትም በላይ። አሁንም ቢሆን ያንቺን ክፉ ከማይ ክብሬ ሳልን ምን ሳልን ብዙ ነገሮችን ጥዬ እጋፈጣለሁ፣ ለአንቺ ምንም ነገር እሆናለሁ። በዚሁ አጋጣሚ አንቺ ክፉ ነገር ሆነሽ ከማይ ምንም ነገር እሆናለሁ። ይሄን መናገር እፈልጋለሁ እና ሰሞኑን ትምህርትሽን እንዳትይሽ ስላደረግኩ ስላስለቀስኩሽ በጣም ይቅርታ። እሺ ብቻ ሁላችሁንም በጣም አመሰግናለሁ። ይሄ ማለት እንችላለን። እንዲ ወንድሜ አንተም በጣም አመሰግናለሁ። በጣም የምር ይሄ ነገር የምር ሆኖ ቢሆን እንኳን ለሚጎዳ ሰው ከጎን እንደምትሆን አሳይተናል። ትክክለኛ ውሳኔ ነው የወሰንከው። ሳያውቀው ማለት ያለንበትን ነገር ሳያውቀው ትክክለኛ ውሳኔ የወሰንክ አንተ ነህ። በጣም እግዚአብሔር ያክብርልኝ። ዩቲዩብ ከፍተህላታል። በቃ እኔ የምፈልገውን ሀሳብ አድርገህልኛል። በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። የሰላም ዩቲዩብ ትላንት ተከፍቶ ዛሬ 7000 ደርሷል። ይሄ ቀላል ነገር አይደለም። አንቺ በጣም ጥሩ ነሽ። ከዚህም በላይ ገና ብዙ ሰብስክራይብ ይኖርሻል። ሁላችሁም እንደውም በዚሁ አጋጣሚ መናገር እንፈልገው ኮመንት ላይ ፒን አደርገዋለሁ የሰላምዬን አካውንት። በዚህ ቪዲዮ 15000 እንደምታስገቧት ባለሙሉ እምነት ነኝ። ሁላችሁም እየገባችሁ ሰብስክራይብ አድርጓት። እንዲ የምር በጣም አመሰግናለሁ። በቃ ይሄ ነው ማለት የምችለው። የመጨረሻ የምትናገረው ነገር ካለ እድሉ ልስጥህና። አይ ምንም የለም። ያው እንደ እውነታው ይህን ቻሌንጅ ብቻን ከምትጋፈጥ ብናግዝህ አብረንክ ብንሆን ከጎንክ ብንሆን ምናልባት አሪፍ ነበረ። ሌላው ነገር በቃ ማለት ይሄ የሚጠበቅ ነገር ነው፣ ከአንተ የሚጠበቅ ነገር ነው ያደረግከው። በተደጋጋሚ ተናግሬያለሁ። ከዚህ ቀደም በነበረው ቪዲዮ ላይም አውርቼዋለሁ። የሆነ ችግር ውስጥ ገብቻለሁ ብሏል። ለዛ ለገባበት ችግር እስኪወጣ ጸሎት እናደርግለት ብያችሁ ነበር። ማንነቱ ስለማቅ ነው፣ የሚጠበቅ ነገር ነው እና ያው ምንም ምለው ነገር የለም። ፈጣሪ እንኳን በዚህ ያሳልፈው። በጣም አመሰግናለሁ እንዲዬ። ሰላም የመጨረሻ ንግግር አለሽ? ማለት ጆሲ እንጃ ምንም ማለት አልቻልኩም። ብቻ ክፉም ተናግራችሁ ሊሆን ይችላል፣ አስቀየሚያችሁ ሊሆን ይችላል። ሁላችሁም በጣም ይቅርታ፣ በጣም ይቅርታ። በዚህ አጋጣሚ አመሰግናለሁ። በጣም በጣም እና እኔም በጣም አመሰግናለሁ። አታልቅሽ በቃ። ኧረ ጉዴ እንዴ! ነገሩን ብነግርሽ በቃ ጭራሽ ትምህርቴን አቋርጬ ወደ ሀገር እሄዳለሁ ነው የምትይው በእርግጠኝነት። ለዛ ነው የደበኩሽ እኮ። ሰላም እባክሽ አሁንም አታልቅሽ በቃ።
እግዚአብሔር ነገሩን መልካም አድርጎታል አይደለ? አትፈትን ነገር አትምጣብኝ እኮ አይባልም። በቃ ይሄንን ለነገር ስጋፈጥ የነበረው ብቻሽን ስለሚከታተልሽ ሰውየው የሆነ ነገር እንዳያደርስብሽ ነው በቃ። ስለዚህ ሁሉም ነገር መልካም ሆኗል። አሁን እግዚአብሔር ይመስገን ጓደኞቼ፣ አሁን ሁላችሁም ከጎኔ ናችሁ። አንቺም ሳታቂ ብዙ ተሰቃይተሻል። ምንም ነገር ስለ ሁኔታው ሳታቂ ሁኔታው ሳይገባሽ ምንም ነገር አታቂም። ብዙ አልቅሰሻል። በጣም ይቅርታ መቅድዬ። አንቺም ደግሞ ብዙ ነገር እንትን ብለሻል። ብዙ መስዋዕትነት ከፍለሻል። ቴንኪው በጣም በጣም። እንዲም ለተቸገረ ሰው በጣም ከጎን እንደሆን ካሳይተሃል። ሁላችሁም የየራሳችሁን ኃላፊነት ተወጣችኋል። እኔም ደግሞ የራሴን ኃላፊነት መወጣት ስለነበረብኝ እኔም ከእግዚአብሔር ጋር ተሳክቶልኛል። ነገሩ መልካም ሆኗል። ከዚህ በኋላ ህይወትሽ ላይ የሚመጣ የሚረብሽ ሰው አይኖርም። ካለም ደግሞ እድሜ ለህግ ሁሉም ነገር መልካም ይሆናል። ቤተሰቦቻችን ግን ሁላችሁም በጣም በጣም ይቅርታ አድርጉልን። እንወዳችኋለን፣ እናከብራችኋለን። ከዚህ በኋላ በሰላም በፍቅር በአሪፍ አሪፍ ቪዲዮ እንመጣለን። አሁን ሁላችሁም ተነሱና ተቃቀፉ። ለእኔ ሆንሽልኝን እንዴት ረሳለው? እስከ ለተሞቴ አስታውሰዋለው። የኔነቴን ክብር የኔነቴን ግርማ ጤነኛ አይደለሁም ከጠላሁሽማ። ከዚህ በኋላ ደስ በሚል ቪዲዮ አልቀስ አያስፈልግም። ደስ በሚል ቪዲዮ በቆንጆ ቪዲዮ እንመጣለን። እስኪ አንዴ እንወዳችኋለን በሏቸው። አደራ የሰላምን አካውንት ኮመንት ላይ ፒን አደርገዋለሁ። ሁላችሁም እየገባችሁ ሰብስክራይብ አድርጓት።